አበዛሹ በጣም እስካሁን ዝም ተብዬሻለሁ። እንደዚህ እንደ ጅራፍ ነው ማጮሽ ገና በተከበረው ቤትሽ ወተን ውጪ ላይ እንሞክረው። ውጪ ላይ እንሞክረው። የትም ችግር የለብኝም። ኧረ በእግዚአብሔር አንዴ አራስ ነሻ መውጣት ትችያለሽ። እስቲ እንደ አራስ ቢያንስ ረጋ በይ። እንዴት ነሽ? አሉ በድጋሚ መጣሽ። ይቅርታ ዛሬ ለአንድ ጉዳይ ላውራሽ ነው የመጣሁት። ሰላምታ ግን አይነሳም። ሰላምታ የእግዚአብሔር ነው፣ ችግር የለውም። ወደ ገደለው ስገባልሽ ዛሬ የመጣሁት ቤትሽ ላይ ምንም በመጥፎ ነገር እንድንነጋገር ምናምን አይደለም። ባለፈው ብዙ ተናግረሻል፣ ዝም ብዬሻለሁ። ዛሬ ደግሞ የኔን ስም አንስተሽ ከአብርሃም ጋር የምትጣይበትን ምክንያት እንደገና ደግሞ በዚህ ልጅ የምትጎጂበትን ምክንያት ቢያንስ በእኔ ስም ባይሆን አንድ ነገር ነው። ለምን አንቺ ተናግረሽ እኔ ዝም የምልበት ምንም ምክንያት የለም። በዛ አሁን አይበቃም? ምን አገባሽ? አልገባኝም። የኔን ስም ማንሳቱ ለምን አስፈለገ? ከዛ ባለፈ ደግሞ በቃ ከህይወቴ ውጪልኝ ያልሽኝ ወጣሁኝ አይደል እንዴ? ለምንድን ነው በዚህ ልክ እሱንስ እንደዚህ በእንደዚህ አመጣህ እንደዚህ አመጣህ የማይሆን ምክንያቶች እየፈጠርሽ ከሱ ጋር መጣላቱ ለምን? በቃ ታውኩልሽ አይደል? እሺ ህይወትሽን እየኖርሽ ነው። አሁን የኔን ስም አንስቶ እንደ አዲስ ነገሮችን መጣላት ለምን አስፈለገ? ከዛ ባለፈ ደግሞ በዚህ ልክ እሱ እንድትጎጂው አልፈልግም። ቢያንስ ደስታው ይመለሳል ብዬ ነው አስጨርሽኝ። አሁን ምንም ጸብ አልፈልግም። ቤትሽ ነው የመጣሁት። ቢያንስ ስነስርዓት ባለው መልኩ እንነጋገር። እሺ ማለት እስከዛሬ ብዙ ተናግረሽኛል፣ ብዙ ዝም ብዬሻለሁ። ይበቃል። ያ ማለት ደግሞ የተናገርሽው ነገር ሁሉ ልክ ነው ማለት አይደለም። ስለሚገባሽ ያለ ቦታሽ ስለተገኘሽ ስለሚገባሽ ተናገርኩሽ። ቀራለሽ ሲያስሽ ነው። አይገርምሽም? አሁንም ቢሆን ይኸውልሽ ይገባኝም አይገባኝም ምንም ልልሽ አይደለም። አሁንም ቢሆን እኔ በዚህ ልክ ቃላቶችን ማውጣት ምናምን አልችልም ካንቺ ጋር። ግን ደግሞ ልጁን ለምንድን ነው የምትጎጂው? ለምንስ በዚህ ልክ ዲስሪስፔክት አድርጊዋለሽ? ማንም ሰው ቀና ብሎ የማያናግረውን ሰው በዚህ ልክ ለምንድን ነው? ስለወደደሽ ለምን በቃ ለምን ትንቂዋለሽ? እኔ አሁን ላንቺ ብዬ ለሱ ብዬ ነው ነገሮችን የተውኩት አይደል? እሱ ወንድ ነው አይደል? ሪስፔክት ይፈልጋል፣ ፍቅር ይፈልጋል፣ ትሪት ይፈልጋል። አንድ ሰው ቢያንስ ቤቱ ሲገባ የሚያስፈልገው ነገሮች አሉ አይደል እንዴ? ለምንድን ነው በዚህ ልክ ልጁን የምትገፊው? ኤኒዌይስ ዋናው ደህና መሆንሽ ነው። ከዚህ በላይ ደህና እንድትሆኚ ደግሞ አይዞሽ እጸልይልሻለሁ። አይ ጸሎት አያስፈልገኝም። ያንቺ እግዚአብሔር በቂ ነው። አሁንም ደህና ነኝ እግዚአብሔር ይመስገን። እና ይኸውልሽ አንድ ነገር ላስረዳሽ። ኖርማል ነገር ነው ያጋጥማል አንዳንዴ ገባሽ? ቀለል አድርጊ። አሁን ወደዚህ ቤት የመጣሁበትን ጉዳይ አንዴ ላስረዳሽ። ምንም እንድታስረጅኝ አልፈልግም። ሲጀመር እዚህ ግቢም እንድትገቢ ማን እንደፈቀደልሽም አላውቅም። ነው ወይስ አንቺ በሬ መገንጠል አባዛ ያለብሽ ገንጥለሽ ነው የገባሽው? ብዙ ጊዜ እንደማውቀው ከሆነ ዝም ብሎ ዘው ማለት አባዛ ያለብሽ። እዚህም ይኸውልሽ ዘው ብለሽ የመግባት ስልጣን የለሽ። እሺ ይሄ የተከበረ የእናቴ አባቴ ቤት ነው። ሰምተሽኛል አይደለ? እንደ አመጣልሽ ስነ ስርዓት ሩታ አታብዡ። አሁን ስነ ስርዓት ሽማል እንደ አመጣልሽ ዘው አትበይ። እንደዛ ሳይሆን እንነጋገራለን ብላ ይሄ የተከበረ የእናት የአባቴ ቤት ነው። በተከበረው በእናትና በአባትሽ ቤት እንደዚህ ነው የምትጮሂው? እንዴት ነው የሚያደርግሽ? እንደ እንትን ልክ ነው ባትወልድና ቁጭ ባትል ደግሞ እኔም ደግሞ አሳይሽ ነበር። አዎ ሁሌ በሰነዘረ አይደለም ከወፈሩ ሰው አይፈሩ አሉ። ነይ ስሚኝማ፣ እጅ መሰንዘር ለምዶብሻል አውቃለሁ። ትሰሚኛለሽ? እንደዛ ደግሞ የምታደርጊኝ ሰው አይደለሁም። ቤትሽ መጥቼም እንደዛ የምታደርጊኝ ሰው አይደለሽም። በቃሽ። ይኸውልህ ልንገርህ፣ በህይወቴ እንደሱ የታገስኩት ሰው የለም። እንዲህ ላንጠባጥብሽ እችላለሁ። አይገርምሽም? ቤትሽ መጥቼ በክብር ቢወጣ ይሻላል። ክብር ያለው ሰው በክብር ስለሚያምርበት የትኛው ክብርሽ ነው? በቃሽ። አሁን ለማንኛውም የመጣሁት እዚህ ክብር ቢኖርሽ ባልሽን እንደዛ ዲስሪስፔክት አታደርጊውም። ህዝብ በሚያየው በዛ ልክ ሪስፔክት አታደርጊውም። ይበቃሻል። ስለኔ ባል አንቺ አትነግሪኝም። ማነሽ? ምንድነሽ? ከየት ነው የመጣሽው? ስነ ስርዓት የሚባል ነገር በቃ ሁሌ እንደዚህ ኮስተር ባለ ባለ አይደለም ነው። ይበቃሻል። እንደዚህ ዲስሪስፔክት የምታደርጊውን ነገር ስነ ስርዓት ኖሮሽ እንደ ሴት ሰከን ብለሽ አትንኪ። ጫፌ እንዳትነኪኝ። ያላበዛሽው? ኧረ እባክሽ አበዛሹ በጣም። እስካሁን ዝም ተብዬሻለሁ። እንደዚህ እንደ ጅራፍ ነው ማጮሽ ገና። በተከበረው ቤትሽ ወተን ውጪ ላይ እንሞክረው። የትም ችግር የለብኝም። ኧረ በእግዚአብሔር አንዴ አራስ ነሻ መውጣት ትችያለሽ። እስቲ እንደ አራስ ቢያንስ ረጋ በይ እንዴ። ሰው ቤት ነኝ ቢያንስ አታስጩኝ። በቃ መነካከት ቆመሽ እኮ ስነ ስርዓት ባለው መልኩ መናገር ትችያለሽ። ስነ ስርዓት ላለው ሰው ክብር ላለው ሰው ላከብረው በስነ ስርዓት ላወራው እችላለሁ። አሁን ቀጥ ብለሽ ውጪልኝ። እዛ ጋር ታይሻለሽ።
በመጀመሪያ የመጣሁበት ነገር ሳላሳምንሽ እንዳላዘነጣጥልሽ ውሻ ሆኜ ደግሞ ጉድ እንዳላረግሽ ነው። ደግሞ አራት ስለሆንሽ ተከብረሽ ውጪ። ምናልባት ከሁለት ወር በኋላ ድጋሚ ልንገናኝ እንችላለን። ከሁለት ወር በኋላ ምናልባት ልንገናኝ እንችላለን። ተይ ሁለት ወሩን እዚህ ጋር ማንም እንደሌላ አስቢና አንቺ እኔ ላይ እስቲ አንዲት ነገር ለማድረግ ሞክሪ። አሁን ምንም የሚያሰጋኝ እኔ እንዳንቺ እንደዚህ እልል በማለት ጮክ በማለት አይደለም። አሁንም ቤትሽ የመጣሁት እንጣጥ እያልሻል ነበር ወይ? እኔ አሁን ምንም የሚያስፈራኝ የሚያሰጋኝ ነገር የለም። በፈለግሽው ነገር ልትመጪ ትችያለሽ። እንዴት አድርጌ መመለስ እንዳለብኝ ደግሞ እኔ አሳይሻለሁ። እሺ እኔ ደግሞ የጉልበትሽን አቅም ቢያንስ ላሳይሽ። እዚህ ጋር ስለ ጉልበት ምናምን አይደለም። ወይ አራስ እጠብቅሻለሁ። እሺ እጠብቅሻለሁ። እርጉዝ ስለነበርሽ አዛ ታይም እንደገና ደግሞ አሁንም አራስ ነሽ። ልነካሽ ምናምን አልችልም። በጣም አይደለም ነገሩ። በጉልበት አራስነቴን ከጨረስኩማ በደንብ ጉልበት ስለሚኖረኝ ያኔ በጣም እንተያያለን። አሁን ግን ሞክሪኝና ላሳይሽ በእናትሽ። እሺ አንዴ ይኸውላችሁ ሰሙኛላችሁ እኮ እንነጋገር ነው አይደል የተባባላችሁት። ስለዚህ መነጋገር ካለባችሁ ስርዓት ባለው መልኩ የለም ይሄ ጸብ ምናምን የሚለውን ነገር ትታችሁ በቁም ነገር ያለው ነገር አውሩና ሁሌ እሷ እንደዛ ስትናገር ነው ዝም እንድላት ነው የምጠብቀው። ትናንትና በይዋ መጥቼ እንደዛ ስትናገር ዝም እንዳልኩት ማለት ነው። ከዚህ በፊትም ደግሞ እርግዝናዋ ላይ እንደዛ በዛ ልክ እንደተናገረችኝ አሁንም ዝም ብል ሰው አይሰማውም። እኔ አልናደድም። የምትናገሪኝ ነገር አያናድደኝም እንዴ? ማለት አንቺ እንደ ሰው አእምሮ ኖሮሽ ሊሰማሽ እስቲ በኃይለኝነትሽ የሰራሽውን ቤት አሳየኛ እንዴ ሊሰማሽ አንቺ እውነት ሞራል አለሽ እንዴ? አንቺ ሲጀመር የለሽም እኮ እንግዲህ ቅርታ እዚህ ቤት መጥቼ በዚህ ልክ አይደለም። ለማንኛውም ባልማክበርን ባልመውደድን መልካምነትን ጭቅጭቅ ልጁም እንዲጨንቀው አታድርጊ። ከዛ ባለፈ ደግሞ አንቺም ስነስርዓትን ሴትነትን ክብርን እሺ ከራስ አልፎ የሆነ ከጀርባሽ ሰዎች አሉ አይደለ? እነሱን ማስከበርን ልመጂ ተማሪ። ያንን ስታቂ ክብር ማለት አንቺ አብርሃምን እንደምታደርጊው ነገር ነው። ለኔ ትነግሪኛለሽ። ክብር ማለት እንደዛ ነው። አንድ ገርኝ እስቲ አይደለም እንዳንቺ እየተለጣጣፉ መንዘላዘል ነው። እንደዛ አይደለም። ቆይ አንዴ እባካችሁ ፕሊዝ እንጃ በዚህ መልክ ባንተ ነገር እኮ አልገባኝም። እኔ የምልህ ለምንድን ነው ይዛት የመጣው? ሲጀመር በቁም ነገር አንቺ ማናገር ትፈልጋለች። አውራታለሁ ብዙ ነገሮችን ማናገር ፈልጋለሁ ብለኛል። ምንድን ነው የምታናግረኝ? ይሄ ጸብ እንዳይፈጠር ያወራችሁ ነበር እኮ ግን መሀል ላይ ነው አለ መባባል ላይ ቤትሽ ስመጣ እኔ አንድ ነገር ልንገርህ። ታውቃለች እኔ እሷ ማየት እንደሚያስጠላኝ ታውቃለች። ሆን ብላ ነው እኮ የምትመጣው። እኔ ወድጄሽ አይደለም የመጣሁት። አንዴ ስሚኝ፣ ላናግርሽ ስለሚገባ አብርሃም ያለበትን አልፈልግም። አስጨርሽኝ አንዴ። አብርሃም አይነት ሰው ሲያናግረኝ የሆነ አላርጂክ ነው፣ ጆሮዬን ሁላ ያመኛል። በእናትሽ አብርሃም ሲያናግርሽ ጆሮሽን ያምሻል። የመጣ ሰው ሁሉ በቃ አንቺ ስፔሻሊ አንቺ በጣም ነው የሚያመን ራሴ ሁላ ነው በቃ እንዴት ስቅጥጥ ይመምሽም ያቅለሽሽም ዋት አርጊውና ቢያንስ ለቀኩልሽ ስነ ስርዓት ባለው መልኩ ወይ የኔን ስም ሳትጠሪ በመልቀቅሽ ተናደድሽ። እሺ እኔ ላንቺ ወርቅ መገዛበት ምክንያት ምንድነው? ተናደድሽ በመልቀቅሽ ተናደድሽ። ምኑ ነው በመልቀቄ? ደስተኛ እየሆናችሁ መኖራችሁበት ታይም የኔን ስም መንሳት ለምን አስፈለገሽ? እንደ በጣም ደጋግመሽ እየጠረሽ ነው ስለለቀኩልሽ እንደዚህ ተነጥፈሽ ኑሪ። ምን አገባኝ እኔ ስለለቀኩልሽ። በጣም ሜንሽን አረግሽው፣ ጠቃቀስሽው። በጣም የጆሮሽ ነገር ስለሚሰማ ነው። ጆሮሽ አይደለም አንቺ በጣም አንገብግቦሽ ደጋግመሽ እየጠራሽ ስለሆነ ነው። እኔ እግዚአብሔርን እንደዚህ መነጋገርም የለባችሁም ሩታይ። በዚህ ልክ እንትን ማለት የለብሽም። ማለት አብርሃምን መጥቶ ሲያወራሽ ያለውን ነገር በቃ አዳምጠሽ ምላሾችን መስጠት ካለብሽ መስጠት። ሄርሜላም እንደገና በዚህ ልክ ደግሞ መናገር የለብሽም። ገብቶሻል አይደለ? ብቻ የሆነ ነገሮችን የሆነ የሚወራውን ወሬ ወደ ሌላ ነገር መተርጎም ሳይሆን ቀጥታ ተረታችሁት የሆነ ነገሮችን በሚገባ ለመረዳትና እንትን ለማለት ነው መሞከር ያለባችሁ። አንጠምዝዝ ነገሩ ነው። አስረዳልኝ። ይሄንን ቢያንስ ስነ ስርዓት ባለው መልኩ ነው ላናግርሽ የመጣው። ስለኔ ከጀርባ ስለኔ ወደፊትም ስለኔ አሁን ጋር ያለውበትን ማጣቂም። ስለዚህ ቢያንስ ስነ ስርዓት ባለው መልኩ ቤትሽ ድረስ መጥቼ ላናግርሽ። ሰው እንዴት በዚህ ልክ ነይ እስቲ ቤት ነጋ እንዴት ክብር ምን ማለት እንደሆነ ላሳይሽ። አይደለኔ ጠላት እንኳን እንደዚህ አይደረግም። ኧረ ተይ ውይ ይሄን ደግሞ ለምጄዋለሁ ታውቂያለሽ። ጭንቅላቴ ላይ 50 በ50 አድርጌ ነው የመጣሁት። ያለሽበትንም የወደፊቱንም እንደገና የመጀመሪያሽንም ከሁኔታሽ መገምገም እችላለሁ። ምን አይነት ማንነት እንዳለሽ ምን አይነት ሴት እንደሆንሽ በደንብ ማወቅ ይቻላል። ሰውን ይኸውልሽ በአንድ ቀን እንደዚህ እኔ አይቼ ማወቅ የምችል አይነት ሰው ነኝ። አንቺንም እንደዚህ ከነ ተግባርሽ ደግሞ በደንብ ፍንትዋልሽ አይደለም ለኔ ለህዝብም ማሳይተሻል። ስለዚህ አሁን በክብር ውልቅ ትይልኛለሽ ወይስ ትቆያለሽ? የምትረጁ ነገር የለም። እኔ ካንቺ ምንም መረዳት አልፈልግም። የኔም ቤት እስቲ በክብር ውልቅ አንድ እንደሱ በጣም ነው የማመሰግነው። ኖ እኔ ከዚህ በላይ መጨቃጨቅ ሰፈሩን አንደኛ ነገር አምባጓሮ መፍጠር የለብንም። ያለው ነገር ማውራት የምትፈልገውም ነገር ካለ ሄርሜላ ጨረስን። ኖ አይ በቃኝ። እኔ ከእንደዚህች አይነት ሴት ጋር ማውራ አይነት ሰው አይደለሁኝም። በክብር በጣም ውስጥሽ ላይ ግን ስንት ሰው ነው ያለው? 43 ጌራውት
ሩታዬ አንቺም ተረጋጊ። ይኸውልሽ ምን መሰለሽ አሁን ብዙ ነገሮችን ከሰው ጋር ተመላልሰሻል፣ ከሷ ጋር ያለውን ነገር ተነጋግራችኋል። በዚህ ኢሞሽናል ልትሆኚ ትችያለሽ። በዚህ ልክ ደግሞ አንቺ ኢሞሽናል የሚያደርግ ነገር ወይ ደግሞ ራስሽን የሆነ እንትን የምትይበት ነገር አለ። አንቺም ተረጋጊ። ሄርሜላ አሁን የተነጋገራችሁን ነገር ኢሞሽናል ስላደረጋት ምናምን ማውራት ካለብን በሌላ ቀን መተን ያለውን ነገር ልናወራት እንችላለን። አሁን ግን ከዚህ በላይ ከቆያችሁ ወደ ሌላ ነገር ስለምትገቡ ያለው አማራጭ ክብር እያወራኋት ነበረ። እሷ ናት ክብር ማታውቀው። ከዚህ በላይ መነጋገር ሰፈሩን አንደኛ ነገር አንቦጎራት እንደዚህ ዙሪና መንገዱ ያውና አትንኪኝ። ተወጨ